ቀራጩ ሐዋርያ በመንገዱ ዳር በሚገኘው ጠባቡ ቀረጥ መቀበያ ቢሮ ውስጥ ተቀምጧል። የእርሱ ጽሕፈት ቤት ከእስራኤል ወደ ደማስቆና ወደ ቅፍርናሆም በሚወስዱት አውራ ጎዳናዎች አማካይ ቦታ ላይ ይገኛል። ለገቢና ለውጭ ንግዶችም ሆኑ የማመላለሻ ስምሪቶች ማዕከላዊ የሆነ የቀረጥ መሰብሰቢያ ጣቢያ ነው። ቋሚ የነዋሪነት ፈቃድ ካላቸው ሰዎች የቀረጥ መሰብሰብ ተግባር ይፈጽማል። ከዚህም ሌላ ለውጭና ለገቢ ንግድ ተገቢውን የአገልግሎት ታክስና የገቢ ቀረጥ የማስከፈልን ተግባር የሚያከናውነው በአውራ ጎዳናው ዳር በሦስቱ ታላላቅ ከተሞች አማካኝና መገንጠያ ጽሕፈት ቤቱ ነው። ስለዚህ ይህ ጽሕፈት ቤት ሰፊ አገልግሎት የሚያበረክትና የሚቀበልም ትልቅ መንግሥታዊ ድርጅት እንደሆነ ለመገመት አያስቸግርም። የገቢዎች ቢሮ በሉት። የሥራ ሰዓት አክትሞ መስሪያ ቤት የሚዘጋበት፣ ሠራተኞች ቢሮአቸውን ቆልፈው የሚወጡበት፣ ገበሬውን በሬዎቹን ፈትቶ ወደ ጎጆ ሊያዘግም የሚዘጋጅበት፣ መንገዱ ሁሉ ከሥራ ቦታ ወደ ቤታቸው በሚገሰግሱ ሰዎች የተጨናነቀበት ጊዜ ነው። ሁሉም ወደ ቤቱ ደፍ ደፍ ይላል እንጂ ማንም ማንንም አያስተውልም። እርሱም በጠረጴዛው ላይ የተበታተኑትን ወረቀቶች መሸካከፍ ጀምሯል። ቀኑን ሙሉ ቀረጥ የተቀበሉበትን የገቢ ደረሰኞች በመልክ በመልካቸው እየሰበሰበ ነው። የሰበሰበውንም የግብር ወይም የቀረጥ ገቢ በየምንዛሬው በመልክ በመልኩ እያኖረ ነው። ይሄኔ ታዲያ በመሃሉ በደመነፍስ በሰረጸበት አግራሞት ተውጦ ሳያስበው ከራሱ ጋር ወግ ጀመረ። የነገር ወግ፣ የሐሳብ ወግ። አይከፋም፣ ሥራው ጥሩ እየሄደ ነው። እያደርም እያደገና እየተሻሻለ እንደሚሄድ ያስታውቃል። ምክንያቱም በየዕለቱ የሚታየው እድገት ተስፋ የሚሰጥ ለውጥ መሆኑን እያየሁት ነው። እንግዲህ የእስራኤል አምላክ ቢልና ፊቱንም ቢያበራልኝ ከጥቂት ጊዜ በኋላ ማን ያውቃል ሲል ቆዘመ። የሚያስበው ስለ ገቢው ነው። ይህ ሁሌ ከህሊናው የማይፍቀው የጥንት የጠዋቱ የዘወትር ህልሙና ሐሳቡ ነው። የሰበሰበውን ገንዘብ ምን ያህል እንደደለበ በመገምገም በዓይኑ እየሳሳና እየሰሰተ የሚጓጓለት ገንዘብ ነው። በየጊዜው ከገንዘቡ ጋር ጭውውት ያደርጋል። ገንዘብ የማይናገረው ቋንቋ የለምና ከገንዘቡ ጋር የሚኖረው ወግ ወደፊት ስለሚኖረው ተስፋ ነው። የሰው ልጅ ለገንዘብና ለብልጽግና ካለው ክብር የተነሳ ከገንዘብም ጋር ያለው ወግ ከበሬታን የተላበሰ ነው። ከገንዘብ ጋር እንደ ሰው ያወራዋል። ገንዘብ በራሱ ዓለም አቀፋዊ ቋንቋ አለውና እንደምንም ብቻ ሰርቶ ገንዘብ አጠራቅሞ ራስን መቻል፣ ራስን ማስተዳደር፣ የራስ አለቃ መሆን ይህ ጥልቅ ምኞቱ ነው። የግል ኑሮውንም ለመኖር ከወሰነ ሰነባብቷል። እርግጥ ነው ጠንክሮ ሰርቶ ገንዘብ ለማጠራቀም ፍላጎት ቢኖረውም ይህን ያህልም ሞልቶ የተትረፈረፈው ባለጸጋ የያዘው የረዘዘው ሁሉ ከመዳፉ በታች የሆነለት ከበርቴ የመሆን መሻት አልነበረውም። ሆኖም ኑሮው የሰው እጅ የሚያሳየው እንዲሆን አይፈልግም። ራሱን ችሎ ከጥገኝነት ነፃ ሊሆን ይመኛል። የኑሮ አቅም ቤተሰቡን የሚያስተዳድርበት እንዲሆን ይሻል። በተረፈ በጡረተኝነት ዘመኑ ይህች ጎስቋላ ኑሮው ከእጅ ወደ አፍም ለመብቃቃት እንኳ እንዳያቅታት ጥሪትን ማትረፍ ነው ሐሳቡ። ይህን ዓላማውን ተግባራዊ ለማድረግ ደግሞ እርሱ እዚህ ቀረ የማይባል ታታሪ ነው። ለስሌት፣ ለቀመር፣ ለገቢና ለወጪ የበጀት ሂሳብ እጅግ የሰላ ነው። ጎበዝ። በእርግጥም ከዕድሜው አንጻር ሲገመገም አካሉ ይህን ያህል አልፈረጠመ ይሆናል። ምክንያቱም ከስሌት ትምህርት ይልቅ ለስፖርትና ለአካል ማጠንከሪያ የሚሰጠው ግምት እምብዛም ነው። ለነገሩም በሙያ መምረጥ ደረጃ ስንመለከተው የድለላም ሥራ የሆነው በቅጡና በወጉ በጥበበ ነገር ቀማምሮ ጉዳዮችን የማስረዳት ችሎታው ይበል የሚያሰኝለት አይደለምና ለሽያጭ ወኪልነትም የሚበቃ ሰው አልነበረም። ቢሆንም ጭንቅላቱ ለአንድ ማለፊያ ሥራ ተመርጦ የተዘጋጀ ይመስላል። እንዴት ሥራን መፍጠርና ገንዘብን ማጠራቀም እንደሚቻል አብጠርጥሮ ያውቃል። መውጫና መግቢያውን ከማንም ይልቅ የተረዳ ይመስላል። በጥረት በትጋት በአጭር ጊዜ ውስጥ ራስን መቻል፣ የራስን ድርጅት መክፈት፣ ከጥገኝነት መላቀቅ፣ በቃ ይሄው ነው ዓላማው። ምናልባት በዘመኑ የነጠረ ሽቶ አሊያም እኔ ነኝ ያለ የወይራ ዘይት መሸጫ ሊከፍት ይችል ይሆናል። ስለዚህ በዚህ ችሎታው ሳቢያ ሳይሆን አይቀርም ለቀረጥ ሰብሳቢነት ሙያ የተመረጠው። ምንም ስህተት አልነበረበትም። እጅግ ትርፍ የሚገኝበት ሥራ ነበር። በሌላ አንጻር ደግሞ ቀራጮች በህብረተሰብ ውስጥ ያላቸውን ስም አላጣውም። ልባቸው የደነደነና ከድንጋይ ይልቅ የጠነከረ የገንዘብ ጥመኞች፣ ሞራላቸውና ማህበራዊ መስተጋብራቸው የወደቀና የላሸቀ ሰዎች ናቸው ይባላሉ። ቢሆንም ምንም ይባሉ ምን ማለፊያ የገቢ ምንጭ እስካገኘ ጊዜ ድረስ ለእርሱ ግድ አልነበረውም፣ አላስከፋውምም። እኚህ ቀራጮች ይህ ሁሉ ጥላቻ የደረሰባቸው እውነትም እንደሚባሉት አፍቃሪ ነዋይ ሆነው ወይም ልባቸው ከማንም ይልቅ ጨካኝ ሆነው ወይም ከማንም በላይ ስነ ምግባር የጎደላቸው ሆነው አይደለም። ዋናው ነገር ህብረተሰቡ እነዚህን ቀራጮች የጠላበት ምክንያት እነርሱ አይሁዳዊ ሆነው ሳለ በጊዜው ቅኝ ገዢዎቻቸው ለነበሩ ለሮማውያን ማደራቸው
ምንደኞችና ቅጥረኞች መሆናቸው ብቻ ነው ያስፈረጃቸው፣ ስም ያሰጣቸው። በሮማ መንግስት ተቀጥረው ከአይሁዳውያን ወገኖቻቸው ላይ ቀረጥ የሚሰበስቡ ሰዎች ከካህዲነት ተለይተው አይታዩም። ወገናቸውንና አገራቸውን ለገንዘብ ሲሉ አሳልፈው እንደሰጡ ተደርገው ነው የሚቆጠሩት። ሆኖም ይህም ለጥላቻ የሚያደርሳቸውና ከህብረተሰቡ ዘንድ የሚያስገለላቸው አልነበረም። እነዚህ ሰዎች በንቅዘት በስልጣን ብልግናና በብዝበዛም ያሟቸዋል። የቀረጡ ልክ የሚወሰነው በእነርሱ ነው። ምን ያህል ወደ መንግስት ካዝና፣ ምን ያህል ደግሞ ወደ ኪሳቸው እንደወረደ የሚያውቀው ልብና ኩላሊትን የሚመረምረው አንድ እግዚአብሔር ብቻ ነው። በዚህ አኗኗራቸው የግል ሀብታቸውን ያደልባሉ። ከህብረተሰቡ ይልቅ እነሱ ተንደላቀውና የተሻለ ኑሮ ይኖራሉ። ዲታዎች ናቸው እየተባሉ እንደሚታሙ ግልጽ ነው። በእርግጥም ይህ ሐሜት ከምንም ተነስቶ የፈለቀ አይሆንም። ምክንያቱም በተመሳሳይ ሥራ ላይ የተሰማሩት ግለሰቦች የግል ኮረጆአቸውን ያፈረጠሙት ከመንግስትም ከህዝብም በሚቀነጫጭቡት እንደሆነ ግልጽ ነው። ይህ ሰው ግን ሥራው ትርፍ እንደሚገኝበት ያውቅም ለእርሱ ከተወሰነለት በላይ ለመዝረፍና የግል ጥሪቱን ለማዳበር ፍላጎት አልነበረውም። ምንም እንኳ ለሮማውያን መንግስት ተቀጥሮ ያደረ አይሁዳዊ ቢሆንም አግባብ በሆነ መንገድ ቀጥተኛና ቅንነት ባልጎደለው ግንኙነት በሐቅ ከመስራት ሌላ በሥራውና በስልጣኑ የንቅዘት ብልግና የታየበት ሰው አልነበረም። በእውነተኛ የአብርሃም ልጅነቱ የሚያምን በአይሁዳዊነቱ በአባቶቹና በቅድመ አያቶቹ የእግዚአብሔር ሰውነት የሚመካ ስርዝ ድልዝ የሌለው እስራኤላዊ ነው። ለባህሪው፣ ለእምነቱና ለማንነቱ ምንጊዜም በሐቅ ለመቆም የወሰነ ግለሰብ፣ ታማኝ፣ ምንም እንኳ ለሮማውያን ምንዳ ተቀጥሮ ያደረ ዕብራዊ ቢሆንም በትክክለኛና በቀጥተኛ አቋሙ አይሁዳዊነቱ በእግዚአብሔር የተመረጠ ዘር ለመሆኑ ቅንጣት የሚጠረጠርበት አጋጣሚ አልነበረም። ያም እንኳ ቢሆን የዘውትርና የሰንበት ጸሎት ለማድረስ በምኩራብ ሲገኝ የሚሰማው የመገለል ስሜት፣ በሰዎች ሁኔታና ፊት ላይ የሚነበበው ጥላቻ፣ በሰበብ አስባቡ እያከከው የሚያልፈው የስድብና የርግማን ሽውታ ልቡን ከስብራት አላገደውም። በዚህ ሥራ ከተሰማራ ጊዜ አንስቶ አይሁዳውያን ለማኅበራዊም ሆነ ለሀገር ጉዳይ ሸንጓቸው አድመውትም አያውቁም። ያገሉታል፣ እንደ ዜጋቸውም አይቀበሉትም። የሰረዙት ይመስላል። ከትውልድ ከዜግነት ከአይሁዳዊነትም መዝገብ የፋቁት ይመስላል። ይህ ሁሉ ለእርሱ ባዕድ አልነበረም። ያውቀዋል። እንደማንም ሥጋ ለባሽ ሁሉ ሁኔታውን ባሰላሰለ ቁጥር ይቆጠቁጠዋል፣ ያንገበግበዋልም፣ ስሜቱንም ይጎዳዋል። ቢሆንም ያለው አቋም ነው። ለመኖር መስራት የግድ መሆኑን ያምናል። ለመብላት ሥራን እንዳስፈላጊነቱ ሳይመርጡ መስራት፣ በመውጣትና በማውረድ በማሰላሰል በልቡ ውስጥ እንደ ረመጥ እያገላበጠ የበለጠ እንዲግም አልፈቀደለትም። ከዛ ይልቅ ራሱን በሥራው ውስጥ መደበቅ ጀምሯል። ስሜቱ፣ ሐሳቡም ሆነ አካሉ በሥራው ተወጥሮ ፋታ የለውም። አስፈላጊ ሆኖ ካገኘው ግና ምናልባት በጦረተኝነት ዘመኑ ይህን ግትር አቋሙንና እምነቱን እነርሱ በሚፈልጉት መልክ አርቆና ከልሶ ለመኖር ይሞክር ይሆናል። ለጊዜው ያለው ምርጫ ግን ይሄ ብቻ ነው። ከዚያ በተረፈ ቀሪውን ጉዳይ በጀመረው ጉዞ መቀጠል ነው። አሁንም እዛው እንደተቀመጠ የሂሳብ መዝገቡን ደጋግሞ በመከለስ ትክክለኝነቱን ያረጋግጣል። ምንም እንኳ ወደ ቤቱ የመሄጃው ሰዓት ቢደርስም፣ ጽሕፈት ቤቱን የመዝጊያው ሰዓት ቢደርስም ሥራውን በአስተማማኝ ሁኔታ ለማጠናቀቅ እርግጠኛ መሆኑን ሳይተማመን ቢሮውን ለቆ የመውጣት ልምድ የለውም። ሁልጊዜ ደጋግሞ ያሰላስላል። በዚህ ጊዜ ግን ለሕሊናው ምቾት አልነበረውም። ከወትሮው ለየት ባለ ሁኔታ ሰላሙ ርቆታል። በውስጡ የሚቆጠቁጥ ሐሳብ ተፈጥሮበታል። በጠረጴዛው ላይ ያሉትን ቁጥሮች በስሌት አእምሮ ሲመለከታቸው ነበር። በመሃል ግን እጅግ ሕሊናውን የሚረብሸውንና የልቡን ምት የሚያፈጥን ድምፅ ሰማ። ዘራፊ፣ ሌባ፣ ቀማኛ፣ ጨካኝ፣ ባንዳ እያለ የሚያስገመግም የጀማ ጫጫታ ከእርሱ ቢሮ ባሻገር ሆኖ የሚሰማው ድምፅ ነበር። ዛሬስ ቢሆን ያቺ ሴት ምን ብላ ነበር የዘለፈችው? አዎ አንተ ባንዳ አጭበርባሪ ነበር ያለችው። ስድብ ጥጋቡ ነው። እርሱ ግን ለዘብ ባለ አንደበቱ ኧረ የኔ እህት፣ እኔ አጭበርባሪ አይደለሁም፣ ሥራዬን በሐቅ የማከናውን ሰው ነኝ። ከመስደብና ከመዝለፍ አልተመለሰችም። በተጨማሪም ሕጋዊ በሆነ መንገድ ከምሰበስበው ገንዘብ ሌላ ለግል ብልጽግናዬ ብዬ የዘረፍኩና አላግባብ የበለጸኩ ሰው አይደለሁም ሲል ስለ ራሱ ማስረዳት ሊያሳምና ቢሞክር በድንጋይ ላይ ውሃ እንደማፍሰስ ነው የሆነበት። ልትቀበለው አልፈለገችም። ይህ የአንድ ቀን ብቻ ገጠመኝ ሊሆን ይችላል። ተመሳሳይ ዘለፋና ስላቅ በየዕለቱ የተለመደ እንደሚሆን መገመት ይቻላል። ምንም መልኩን እየቀያየረ በተለያየ ጊዜ ቢያጋጥመውም እንደ በውሃ ቀጠነ ምክንያት ብቻ እያሰበ ሊጨነቅና ራሱን ሊጎዳበት አልፈለገም። ለጆሮውና ለሕሊናው እንደ ተራ ነገር ቆጥሮት እንዲላመደው ትቶታል።
ምክንያቱም በራሱ ይተማመናል፣ በሐቀኝነቱ ይኮራል። በመሰረቱ እርሱ እንደሆነ በሕዝብ ሊያዘልፈው የሚያስችል ሥራ እንዳልሠራ ልቡናው ያውቀዋል። ሥራውን በሐቅ እንደሚሠራም ይገነዘባል። ሰዎች አይረዱለት እንጂ ፈሪሃ እግዚአብሔር ያደረበት ቅን ሰው ነበር ቀራጩ። ስለዚህ አንዳንዴ ጆሮውን የሚያደነቁር የሕዝብ ዘለፋና ስድብ ሲሰማ ሕዝቡ የእርሱን እውነተኛ ማንነት ሊያውቅ ስላልቻለ ይበልጥ ልቡ ያዝንበታል፣ ይሰበርበታልም። ሕዝብ በገበያ ይዘልፈዋል። ጎረቤቶቹ በመኖሪያ ቤቱ ይተቹታል፣ ያገሉታል። በጸሎት ስፍራም በግልጽ ይረግሙታል። የተደበቀ ነገር የለም። እርሱ በእነርሱ ዘንድ ውጉዝ ከማርዮስ ተብሎ የተነወረ ሰው ነው። ከአመንዝራዎችና ከጣዖት አምላኪዎች ተራ አስገብተው የቆጠሩት እርኩስና ኃጢአተኛ ነው። የቅኝ ገዢዎች የሮማውያን ደጋፊ፣ የእነርሱ አሽቃባጭ፣ ዕብራዊ ሆኖ ሳለ ወገኑን አገሩን የካደ ባንዳ። እውነታው ግን እርሱ አልነበረም። እርሱ ወገኖቹን አሳልፎ የሰጠ ከሃዲ አልነበረም፣ አያደርገውምም። ባልንጀራና የልብ ሰው ብሎ የሚቀርበው ማንም አልነበረውም። ብቸኛ ሰው ነው። በተመሳሳይ ሥራ ከተሰማሩት መሃል እንኳ እንደ ወዳጅ ቢቀርቡትም ልቡን የሚጥልባቸው አይነት ሰዎች አይደሉም። እጅግ የአፍና የጥቅም ሰውነታቸው ስለሚገንባቸው እምነቱን አይጥልባቸውም። የቀረቡት ኪሱ አበጥ እስካለለት ድረስ እንደሆነ አይጠፋውም። እከክል ለመባባል ኪሱ እስከሚነጥፍ ከእርሱ ጋር ዘርፍና መርገፍ ሆነው አብረው ያለውን ለማቃበር እንደሆነ አላጣውም። ከዚያ ይልቅ ነፍስ ለነፍስ ለመደማመጥ፣ ሩህ ለሩህ ለመነጋገር የሚያበቃ ወዳጅነት ከማንም ጋር አልነበረውም። በዘመኑ በተሰማራበት ሙያ ብቁና ውጤታማ ሊያደርገው የሚያስችለው በቂ የትምህርት ችሎታ አለው። በግሪክ ቋንቋ፣ በሥነ ጽሑፍ ክሂል አንቱ የተሰኘ ችሎታ አለው። ያም ቢሆን ከዚህ ሙያና ችሎታ አንጻር ይበልጥ ለመማር የሚያስችለውን ውይይት ለማድረግ አቻ የሆነ ሰው፣ የተማረ ሰው ለወዳጅነት ቀርቦት አያውቅም። የሚጠጋው ሁሉ ለውይይት የሚጋብዘው ርዕሰ ጉዳይ ገንዘብና ገንዘብ ብቻ ነው። ሕሊናው በትልቅ የሐሳብ ባህር ውስጥ ይዋኛል። የገንዘብ እጦት ነው እንዳይባል ከዚህ በፊት ከሠራው ገቢ ይልቅ የዛሬው ገቢ እንኳ ከጠበቀው በላይ ደርበብ ያለ ነው። ይህንንም በሂሳብ መዝገቡ ላይ ሲያሰላው እጅግ ደንቆታል። ግን ውስጡ ተረብሿል። ከወትሮ ይልቅ ሰላም አልነበረውም። ከመንገዱ በስቲያ ከቅርብ ወዳጆቹ ጋር ሲመጣ ያየዋል። አንዳንድ ጊዜ በዚህ መካከል በመንገዱ ሲወጣና ሲወርድ ማየቱ የተለመደው ነው። አዎ፣ ይህ ሰው የናዝሬቱ አናጺ ነበር። የሚፈለግበትን ግብር በወቅቱ ለመክፈል በየጊዜው ጽሕፈት ቤቱ ድረስ ሲመጣ በተደጋጋሚ አይቶታል፣ ያውቀዋል። ግብሩን ለመክፈል ታማኝ፣ ጊዜ የማያሳልፍ ትጉህና ሐቀኛም እንደነበር ትዝ ይለዋል። አንዳንዴ እንደ ዘመኑ መለዋወጥ የግብር ኮታና ክፍያ ሲጨምር ይህንንም ሲያሳውቀው ያለምንም ማንገራገርና ጥያቄ ማሳሰቢያውን ተቀብሎ ይሄዳል። በመጪው ዓመት ሲመጣ የጠየቀውን ግብር ጊዜውን ሳያሳልፍ ከፍሎ ይሄዳል። እንግዲህ ይህንን የናዝሬቱን አናጺ የሚያውቀው እስከዚህ ድረስ ነው። አሁን ግን በቀጥታ ወደ አውራ ጎዳናው ሲመለከት እንደተለመደው ይህ ሰው መንገዱን ወደ እርሱ ጽሕፈት ቤት ሲያቀና አስተዋለው። ይህ አናጺ የነበረው የናዝሬቱ ኢየሱስ መደበኛ የነበረውን የአናጺነት ተግባሩን እንደተወ ሰምቷል። ከዚያም በዮርዳኖስ ወንዝ ነቢየ ልዑል በሚባለው በዮሐንስ እጅ መጠመቁን ዜናው ደርሶታል። ድውያንን ይፈውሳል፣ ለምጻሞችን ያነጻል፣ ሽባዎችን ይተረትራል፣ ዕውራንን ያበራል ሲባልና መኖሪያውንም በቅፍርናሆም እንዳደረገ የስሚ ስሚ ወሬው ደርሶታል። በአጋንንት እስራት ስር ያሉ፣ በልዩ ልዩ ደዌ የሚሰቃዩ፣ የተለያየ የሕይወት ጥያቄ ያላቸው በሙሉ ከየስፍራው ወደ እርሱ ይጎርፋሉ። ሰዎች እርሱን ለማየትና ለመስማት በመናፈቅ ከየቦታው እንደሚመጡም በሰፊው መረጃውን አግኝቷል። ይህ ሁሉ ዜና ታዲያ በእርሱም ላይ ከፍተኛ ፍላጎት አጭሮበት አንድ ቀን ሊያየውና ሊያዳምጠው ሄዷል። በዛ ልቡን የነካውና ውስጡን የፈነቀለው የደነቀውና ለነፍሱ የተደመጠው መልእክት ራሱ በማቴዎስ ወንጌል በምዕራፍ 9 ቁጥር 6 ላይ የሰፈረው ነገር ግን በምድር ላይ ኃጢአትን ያስተሰርይ ዘንድ ለሰው ልጅ ሥልጣን እንዳለው እንድታውቁ የሚለው ነበር። የሰው ልጅ ኃጢአት ይቅር ለማለት ሥልጣን ያለው፣ ኃጢአትን ለማስተስረይ የሚችል የሚሉትን ኃይል የተላበሱትን ሐረጎች በጽሕፈት ቤቱ ጠረጴዛ ጀርባ ተቀምጦ በሕሊናው እያወጣና እያወረደ የሚያመላልሳቸው ሐረጎች ነበሩ። አዎ፣ እርሱ መቻጣው ኃጢአተኛ መሆኑን፣ የገንዘብ ጥመኝነቱን እንደምን አድርጎ ይክደዋል? ገንዘብ ሊያመልክ ምን ቀረው? ተስፋዬና አለኝታዬ መከበሪያዬና ማኩረፊያዬ ስለነበር ያለው የእርሱ መመሪያ ገንዘብ ሁሉም ቋንቋ ይናገራል የሚለው ፍልስፍና ነበር። ገንዘብ አምላኩ እንደማለት። ይህ አመለካከት በእግዚአብሔር ዓይን ሲታይ ኃጢአት ነው። ይህንንም ድካሙን ለማወቅ የግድ ሌላ እንዲነግረው አያስፈልግም። ይህን ድካሙን ሲያስብ በድንገት ሊቋቋመው የማይችለው የሕሊና ጭንቀትና ክብደት
ከጫንቃው ጀምሮ አጎበጠው። ራሱን በእጆቹ ውስጥ ቀብሮ ጠረጴዛው ላይ ተደፋ። በአሁን ሰዓት በአእምሮ ውስጥ የሚመላለሰውን ሐሳብ በምናቡ ውስጥ በማውጣትና በማውረድ ማሰላሰሉን ተያያዘው። በሰማይና በምድር የእርሱን ኃጢአት ይቅር ለማለት ሥልጣን ያለው የሰው ልጅ የሚለው አረፍተ ነገር በሕሊናው ያንጸባርቅበታል። እጅግ ጠልቆ አሰበበት፣ ለውስጡም ተሰማው። ይህንን ኃያልና የሥልጣን ቃል የተናገረውን መምህር ያውቀዋል። ራሱን የሰው ልጅ ብሎ የጠራውን ራሱን ጠረጴዛ ላይ እንደደፋ አንድ ነገር ከበደውና ቀና ማለት አሰኘው። ወዲያው ይህ ራሱን የሰው ልጅ ብሎ ሲጠራ የነበረው መምህር ፊቱ ቆሞ አየው። ልክ ቀድሞ በቢሮ ግብር ለመክፈል ሲመጣ እንደሚያየው በአንጻሩ ቁጭ ብሎ ተመለከተው። ያም ሰው የቀራጩን የሂሳብ መዝገብ ካዝናውን ዘልቆ ባዶ ሕይወቱን ሰርስሮ የተመለከተ መሰለው። ወዲያው ራሱን ተጸየፈው፣ ናቀው። አንድ ነገር ብልጭ አለለት። ይኸውም ለመሆኑ ይህ የሰው ልጅ እርሱንም እንደ ሰው ቆጥሮት ስሙን ይጠራ ይሆን ወይስ እርሱም እንደ ሌሎች ተጸይፎት ጥሎት ይሄዳል? ግን የሆነው የፈራው አልነበረም። አልተጸየፈውም፣ አልራቀውም። የዛ ሰው አቀራረብ ከማናቸውም የተለየ ነበርና ፊቱን በመለኮታዊ ጸዳል ሞልቶ ፈገግ አለለትና ተከተለኝ አለው። የማቴዎስ ወንጌል ምዕራፍ 9 ቁጥር 9። ይህን ጥሪ እንደሰማ ውስጡ እርሱን መከተል ለመሆኑ እኔን ፈለገኝ እንድከተለው ጠራኝ እያለ እየጮኸ በጆሮ የሰማውን ለማመን ከብዶት ነበር። ውስጡ ይጮሃል። ያልጠበቀው የሕይወት ግብዣ ነበር። ደጋግሞ በሕሊናው እኔን ዘራፊውን፣ አጭበርባሪውን፣ ጨካኙንና ባንዳውን፣ የገንዘብ ጥመኛውን እንደምን እከተለው ዘንድ መረጠኝ በማለት በታላቅ አድናቆትና መገረም ተሞልቶ ነበር። በሰው ልጅ የተደረገለት ግብዣ የደስታን ሲቃ ሲፈጥርለት ሐሴትን በውስጡ ሞልቶለታል። ከዛ ቅጽበት አንስቶ ስለ ራሱ ጸያፍነትና ኖረኝነት ማሰቡን አቆመ። በቃ የነጻ ምሕረትን ያገኘ ይቅር የተባለና በሰላም የተሞላ ሆነ። ለምን ቢሉ በሰማይም በምድርም ሙሉ ሥልጣን ያለው የሰው ልጅ ኃጢአቱን ይቅር ብሎለታልና። የሂሳብ መዝገቡን ዘጋ። ጠረጴዛውን ወደ ኋላ ትቶ ጽሕፈት ቤቱን ቆለፈ። ለመከተልም ወሰነ። ያለፈው ሕይወቱ በነበር ተዘጋ። ከህብረተሰቡ የተገለለ ቀራጭ ነበር። በቅጽበት ከቀራጩ ማቴዎስነት ወደ ኢየሱስ ተከታይ ማቴዎስነት ተለወጠ። በሰው አይነት ሲታይ ኢየሱስ አንድን ቀራጭ ለደቀ መዝሙርነት ሲመርጥ አላዋቂነት ነው። ማንም አላዋቂ የሚመርጠው አይነት። ምክንያቱም ቀራጮች የሚመደቡት ከርኩሳን አመንዝራዎችና ከኖረኞች ተራ ነው። ትግብግቦች፣ መልካም ባህሪ የሌላቸው የገንዘብ ጥመኞች ናቸው ተብለው ነው የሚጠሩት። ሌላው ቀርቶ በምኩራብ መገኘት እንኳን የማይገባቸው በችሎት ቀርበው ለምስክርነት የማይበቁ ሰዎች ናቸው። ታዲያ ኢየሱስ ይህን ሁሉ እያወቀ ይህንን ሰው መምረጡ ምን ይባላል? አዋቂነት ነውን? እሺ፣ እርሱ እንኳን ለዚህ ሁሉ አዲስ ቢሆን ባጠገቡ የሚያስከትላቸው ወዳጆቹ ይህን ሁሉ አበክረው ያውቃሉ። ለምን አልከለከሉትም? አዎ፣ ጌታ ኢየሱስ የሰውን ልብ ፍላጎትና አቋምና ግብ አብጠርጥሮ ስለሚያውቅ በምርጫው አምኖበት እንጂ ተሳስቶ አላደረገውም። በህብረተሰቡ ውስጥ አንቱ ተብለው ተከብረው ተቀባይነትን አግኝተው የሚኖሩ ሰዎች ጌታ ሆይ እንከተልህ ሲሉት፣ እርሱ ደግሞ ለቀበሮዎች ጉድጓድ ለሰማይ ወፎች ጉድጓድ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም እያለ ሲመልስ እናያለን። የልባቸውን ጥማት እርሱ መሻጣው። ፍላጎታቸውን ከእርሱ መደበቅ አይችሉም። ከምን አንጻር እንደጠየቁት ምን ፈልገው እንከተልህ እንዳሉት ለመገንዘብ ጊዜ አይፈጅበትም። ለማቴዎስ ግን እንዲህ አይነት መልስ አግባብ አይደለም። ማቴዎስ ህብረተሰቡ ተጸየፈው፣ አባረረው፣ አገለለው። ጌታ ታዲያ ሰው አይደል? እንደምን እርሱ ያገለው? የማቴዎስን ስብዕናና ጥማት የተረዳለት ክርስቶስ ኢየሱስ ብቻ ነበር። ታማኝነቱን ያውቃል። ስለዚህ ጌታ ኢየሱስ ልቡን፣ አንደበቱንና እጁን ዘረጋለት። ጌታ የሚያየው ፊትን ሳይሆን ልብን ነውና፣ እንደ ሰው ፊትን ብቻ አይቶ የማያዳላ ጌታ ብቻ ነው። ጌታ የወደፊቱን የሚያውቅ አምላክ ነውና ማቴዎስ ለእግዚአብሔር ክብር ለሰዎች ልጆችም ጥቅም ሊሆን የሚገባውን ነገር ያስተውላል። ስለዚህ የማቴዎስን የወደፊቱን ሕይወት ማለትም ድህረ ለውጥ ሕይወቱን ብናጤን በእርሱ ውስጥ የነበረው መዝገብ እጅግ ለጌታ አስፈላጊው እንደነበር ለመገመት አንቸገርም። ማቴዎስ ትጉህ፣ ጎበዝ፣ ጠንቃቃ፣ ታታሪና ታዛዥ የሥነ ሥርዓት ሰው እንዲሁም ለጌታ ሥራ ተገቢ ሆኖ የተሰናዳ ጥንቅቅ ያለ ሰው ነበር። የታለመለትን ግብ ለመምታት የሚጥርና የሚተጋ ታማኝነትም የሰረጸበት ሰው። ማቴዎስ በቀራጭነት ዘመኑ ሕይወቱ የተረበሸበት ምስኪን፣ በውስጡ ባዶነት የገነነበት ፍጡር ነበር። የሕይወት ደዌ የደቆሰው፣ የነፍስ ሲቃ የተናነቀው፣ ቢቸግረው ገንዘብን እንደ አምላኩ የተማጸነ ምስኪን ሰው። ቢሆንም እግዚአብሔር ይህን ሁሉ ድካም ቢያውቅም በሰዎች ዘንድ ያልተጠበቀ ውዳቂ ምርጫ፣ በእርሱ ዘንድ ግን ታላቅ መለኮታዊ ምርጫ ሆኖ እንዲቆጠር ረዳው።
ይህ ምርጫ ምንም ስህተት እንዳልተደረገበት የሚታወቀው ማቴዎስ በጻፈው ወንጌልና ለኛ በደረሰው የምስራች ቃል ነው። በአዲስ ኪዳን የመጀመሪያውን ረድፍ ይዞ የሚገኘው የሐዋርያው ማቴዎስ ዝግጁ የሆነው ብዕሩ ያፈራው የማቴዎስ ወንጌል መጽሐፍ ነው። ጌታ ተከተለኝ ካለው ጊዜ ጀምሮ እርሱ በሚያስተምርበትና በሚሰብክበት ቦታ ሁሉ አብሮት እንደነበር የሚያስረዳው በቀጥታና በዝርዝር የጻፈው ወንጌል ቁጥሮችን፣ የሂሳብ መዝገብ መስመሮችን ሲከሽንበት የነበረው ብዕሩን ወዲያ ትቶ የጌታን ታሪክ ተአምራትንና ነጋሲነቱን የሚያሳየውን ወንጌሉን ይጽፍበት ዘንድ ሰማያዊና መለኮታዊ ብዕር ከአርያም ተሰጠው። በዚያም የጸጋን ሀብት፣ የመለኮትን ቸርነት፣ የጌታን መድኃኒነት ቀረጸ። ይህ ታናሽና የተናቀው ሰው በጻፈው ወንጌል ውስጥ ስሙን ደጋግሞ አልጠቀሰም። የደፋሩን ጴጥሮስ፣ የያዕቆብንና ዮሐንስን የሌሎቹንም ሐዋርያትና ደቀ መዛሙርት ሕይወት 28ቱን ምዕራፍ ባቀፈው መጽሐፍ ውስጥ ሲጽፍ የራሱን ስም ግን ይህን ያህል ጎልቶ ሲነበብ አናይም። ገንዘብ ዓለም አቀፍ ቋንቋ አለው ሲል የተፈላሰፈው የንዋይ ፈላስፋ የጌታ ፍቅር በአንዴ ሲለውጠው ትሕትና በውስጡ ሰረጸበት። የአንድ ሰው እውነተኛው ለውጥም የሚመዘነው ልክ እንዲሁ ራሱን ዝቅ በማድረግ በሚያሳየው ልባዊ ትሕትና ነው። ማቴዎስ ጌታ ተከተለኝ ብሎት ከተለወጠ በኋላ ወዲያውኑ ኢየሱስ ክርስቶስን ቤቱ ደግሶ ጋበዘው። ማለፊያ ድግስ ሳይሆን አይቀርም። የድሮ ጓደኞቹን በግብዣው ስፍራ አድሟል። ማቴዎስ እንደ ድሮ ጭንቀታምና የገለልተኝነት ስሜት የሚያጠቃው አይደለም። ተፈቷል፣ ነፃ ወጥቷል። ሰላም ለእርሱ እንዲሆን ከጌታ ታዞለታል። ጌታ ይከተለው ዘንድ መርጦታልና የስንብት ግብዣ ይመስላል። የግብዣው የክብር እንግዳ ጌታ ኢየሱስ ክርስቶስ ነው። በጠረጴዛ ዙሪያ እንደ ማቴዎስ በማህበረሰቡና በሃይማኖት ሰዎች የተገለሉ ስግብግብ የተባሉ ጨካኞች የተባሉ ሰዎች ተሰብስበዋል። የማቴዎስ ግብዣ የከንቱ ወዳጅነትና የእከከይ ልከክል አይነት ግብዣ አልነበረም። የዛሬው ግብዣ ከልብ የተዘጋጀ ነበር። ከማህበረሰቡና ከወግ አጥባቂ ሃይማኖት ሰዎች የተገለሉ ሁሉ ወደ ጌታ መጥተው ከጌታ ሰላምን ያገኙ ዘንድ ለትውውቅ የጠራቸው ይመስላል። እርሱ የቀመሰውን ሰላምና ፍቅር ያውቃል። የሃይማኖት ሰዎች ይህን ወሬ ቢሰሙ ምን እየተደረገ እንዳለ ቅሌትን ለመመዝገብ፣ ለማሸነፍ፣ ለመሳለቅ፣ ለመተቸትና ለማውገዝ መጡ። በማቴዎስ ቤት ዙሪያ ተሰበሰቡ። በማቴዎስ ወንጌል ምዕራፍ 9 ቁጥር 11 ላይ እንደምናነበው ፈሪሳውያንም አይተው ደቀ መዛሙርትን መምህራችሁ ከቀራጮችና ከኃጢአተኞች ጋር አብሮ ስለምን ይበላል አሏቸው። ጌታ ኢየሱስ ግን ምንን ስለምን እንዳደረገው የሚያውቅ አምላክ ነበር። የሚመልስላቸውን አላጣም። ኢየሱስም ሰምቶ ሕመምተኞችን እንጂ ጤናማዎች ባለመድኃኒት አያስፈልጋቸውም፣ ነገር ግን ሄዳችሁ ምሕረትን እወዳለሁ መሥዋዕትንም አይደለም ያለው ምን እንደሆነ ተማሩ፣ ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁምና አላቸው። ማቴዎስ ይህን እንደሰማ ያ እኔን ለመደገፍ የተናገረው ቃል ነው ሳይል አይቀርም። ማቴዎስ ከኃጢአት መንጻትና ምሕረትን በሰማይና በምድር ሥልጣን ካለው አምላክ አገኘ። ከባዶነት ሕይወቱ ተገላገለ። ከገንዘብ ጥመኝነት ሕይወት ዳነ። በብዥታ ሕይወት ከመመላለስ ተረፈ። ሳይወድ በግድ ከመረጠው ሥጋዊ ኑሮ ተፈወሰ። ከዕንቁ ይልቅ የቀደመውንና የተወደደውን የእግዚአብሔርን ጸጋና ፍቅር ለመለማመድ ማቴዎስ ዕድል አገኘ። ለመሆኑ ከማቴዎስ ሕይወት ምን እንማራለን? ለመሆኑ እኛ ከእንደዚህ አይነት ሕይወት ተገላግለናል? የኢየሱስ ሰላምና ፍቅር ሕይወታችንን ከስግብግብነት ታድጓል? ከማይጠቅምና ሕይወታችንን ለጥፋት ከሚሠራ ወጥመድ ነፃ ወጥተናል? ዓላማ ከሌለውና መፍትሄ አልባ ከሆነ ሕይወታችንስ ተፈውሰናል? ስለዚህ እግዚአብሔር ማቴዎስን የመሰለ ቀራጭ ለመጥራት ከቻለ እኔና እናንተንም ዕድል አለን። እግዚአብሔር ማቴዎስን የመሰለ የተገለለ በምግባሩ ሰው የተጸየፈውንና የናቀውን ኃጢአተኛን ሰው ለሐዋርያነት ከጠራው እኔና እናንተም ዛሬ ዕድላችን ሰፊ ነው ማለት ነው። በሩ ለሁላችንም ክፍት ከሆነ በዚያ በር በንስሐና በነጻነት ልንመላለስ ተፈቅዶልናል። የኛ የቀድሞ ማንነታችን እግዚአብሔርን ከማገልገል ጥሪ ሊገድበን አይችልም። በመጽሐፍ ቅዱስ ውስጥ ስለ ማቴዎስ የመጨረሻ ሕይወት አልተገለጸም። የጥንት ቤተክርስቲያን አባቶች ግን ስለ ሐዋርያት ዝክረ ታሪክ ቀርጾ ባስቀመጡልን ጽሑፍ እንደምንመለከተው ማቴዎስ የጌታ ኢየሱስን ወንጌል የምስራች በወገኖቹ በአይሁዳውያን መካከል ይሰብክ ነበር። ይህም ትክክል ነው። እንደገና ራሱ ከጻፈው ወንጌል ፍንጭ እናገኛለን። በአይሁዳዊ ለአይሁዳዊ ስለ አይሁዳዊ ልማድና ልምድ መሰረት የጻፈው ስለሆነ ማቴዎስ ኢየሱስን አይሁዳውያንና ዓለም በሞላ እንደሚጠብቁት በወገኖቹ በአይሁዳውያን መካከል ይሰብክ ነበር። መሲህ አድርጎ ነው ያቀረበው። ጌታ ኢየሱስን ክርስቶስ አድርጎት ነው የተረከው። እስራኤልን ነፃ የሚያወጣ የቃል ኪዳኑ መሲህ ያደረገው የአብርሃም የዳዊት ልጅ የትንቢቶች ሁሉ መፈጸሚያ ኢየሱስ እንደሆነ በብዕሩ በሚገባ አስቀምጦታል። ጥቅሶችን ከሙሴ ሕግጋት ከነቢያት ትንቢት በማጣቀስ አሳምሮና ቀምሮ ነው
ወንጌሉን ያዘጋጀው። ኢየሱስን የአይሁድ ንጉሥ አድርጎ ነው ያስቀመጠው። የምስራቅ ነገሥታት ሊሰግዱለት መጡ በማለት በመስቀሉ አናት ላይ ጽፎ ሰቅሎ ንጉሥነቱን አሳወቀለት። ኢየሱስ በማቴዎስ ዓይን ለአይሁዳውያን የተላከ መሲህ ነው። ወንጌሉን የጻፈው በዕብራይስጥ ቋንቋ ነበር። ሀገረ ስብከቱም በራሱ ሕዝብ በአይሁዳውያንና በኢትዮጵያውያን መካከል ነበር። በዚያም ወንጌልን ሲሰብክ ሳለ በሰማዕትነት ተገድሎ እንደሞተ የቤተ ክርስቲያን ታሪክ ያወጋናል። የተወደዳችሁ ቤተሰቦቼ የሐዋርያው ማቴዎስ የቀራጩ ማቴዎስ ታሪክ ለኛ ብዙ አንድምታ ያለው ትምህርትና ትርጉም ያለው አንዳች ነገር ይሰጠናል። ለሌሎች ሼር በማድረስ አጋሩ። ለሌሎችም ሼር በማድረግ አጋሩ። ላይክ፣ ኮሜንት አይረሳ። ሐሳባችሁን ግለጹበት። አዳዲስ ሰዎች ሰብስክራይብ በማድረግ እነሆ ይህንን ቻናል አብረን እናሳድግ። የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን።